ይህች ሀገር ፈተና አይጣሽ መከራሽ አይቅለልልሽ መሪዎችሽ ፋታ ያገኙ የተባለች ይመስል አዲስ መሪ በመጣ ቁጥር አዲስ ተቋሚ ያፈራች መሄድ በሚገባል ልክ ሳንሄድ 10000 ሜትሩን በማራቶን ልክ እየሮጥን ህልምና ራዕያችን እየመከነ ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ደርሰናል። ጠቅላይ ሚኒስትሩ ይህ ውጥን ከተሳካለት በኢትዮጵያ ታሪክ ውስጥ በደማቅ ቀለም ታሪኩን የሚጽፍ ሲሆን ልጆቻችንም ሆኑ የልጅ ልጆቻችን ኢትዮጵያ ኖቤል የበላና ቀይ ባህርን የመለሰ መሪ ያላት ያ መሪ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ይባላል የሚል የታሪክ ትምህርትን የሚማሩ ይሆናል። ሁሉም ነገር በእጅ ያዙት ወርቅ ሆኖብናል። መቼና እንዴት እንደምንነቃ አይገባኝም። ቆም ብለን ለምን ማሰብ ተሳነን? ትናንትና ሊቢያ በአፍሪካ አይደለም በዓለም ላይ ምን ያክል የምታስቀና ሀገር ነበረች። ሶሪያ ደግሞ በአንድ ወቅት ኢትዮጵያውያን ሳይቀሩ ለቤት ሰራተኝነት ሄደው በቤታቸው ሳሎን አገልጋይ፣ በኩሽናቸው ምግብ አብሳይ፣ በመኝታ ቤታቸው አልጋንጣፊ ነበሩ። ሀገራችን የአሜሪካንና የአውሮፓን ሀገራት ጫና የግብጽና የኤርትራን ተንኮል ተቋቁማ እዚህ ደርሳለች። ሀገሪቱ መቋቋም የከበዳት ነገር ቢኖር የልጆቿን ሐሳብ ማስተናገድ ነው። ሁሉም እኔ ብቻ ልክ በሚል እርስ በርሱ እየተጫረሰ ይገኛል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሳምንታዊ የመሃል ሚዲያ ትንታኔ ሰዓታችን ነው። በዚህ ዝግጅት ላይ በሳምንቱ የተከናወኑ አበይት ሀገር አቀፍና ዓለም አቀፍ ክንውኖች ባጭሩ የሚቀርቡበትና በአንድ ርዕሰ ጉዳይ ላይ ደግሞ ሰፊ ቅኝት የምናደርግበት ይሆናል። ዝግጅቱን በማጠናከርና በማቅረብ እኔ ቢኒያም ከድር አብሬያችሁ የምቆይ ይሆናል። በዛሬው ዝግጅታችን ላይ ሌጀንድ ኦፍ ዘ ሲከር በሚለው ፊልም ላይ ያሉት ገጸ ባህሪያትን መሰረት በማድረግ በኢትዮጵያ የሚገኙ ፖለቲከኞችን የምንገመግምበት ይሆናል። ጠቅላይ ሚኒስትሩ ያነፍናፊውን ባህሪ ተላብሰው ለኢትዮጵያ ቀይ ባህርን ያስመልሱላት ይሆን? በትንታኔያችን ላይ ሰፊ ቅኝት የምናደርግበት ይሆናል። ወደ ዕለቱ ዜናዎችና ትንታኔዎች ከማለፌ በፊት እናንተን አድማጮቼ ተሳታፊ ለማድረግ የሚረዱ ሁለት ጥያቄዎች ጠይቃችኋለሁ። መልሶቻችሁን በኮሜንት መስጫ ሴክሽን ላይ አያጋራችሁን የሚዲያችን ቤተሰብ ይሁኑ። የመጀመሪያው ጥያቄ ታላላቅ ሀገራት ከኢትዮጵያ ጎን መሆናቸውን ተከትሎ ኢትዮጵያ የቀይ ባህር አክሰስን በቅርቡ የምታገኝ ይመስላችኋል? መልሶቻችሁን በምክንያት አስረዱ። ሁለተኛው ጥያቄ ኢትዮጵያ ኤርትራንም ሆነ በተለይ ራስ ገዝ የነበረች አሰብ ያጣችበት አካሄድ ልክ ነው ብላችሁ ታስባላችሁ? ለዚህም መልሶቻችሁን መረጃን መሰረት በማድረግ በኮሜንት ሴክሽን ላይ መስጠት የምትችሉ መሆኑን ገልጻለሁ። በተረፈ ሚዲያችንን ሰብስክራይብ፣ ዜናዎቹንና ትንታኔውን ደግሞ ላይክና ሼር በማድረግ የሚዲያችን ቤተሰብ መሆናችሁን አትዘንጉ። ወደ ዕለቱ አጫጭር መረጃዎች የማልፍ ይሆናል። በኢትዮጵያ ከሚገኙ ተፎካካሪ ፓርቲዎች መካከል አንዱ የሆነው የኦሮሞ ፌዴራል ኮንግረስ ፕሬዝዳንት ፕሮፌሰር መራራ ጉዲና ኢትዮጵያ በ2018 የምታደርገው ምርጫ ከዚህ በፊት ከምታደርገው የተለየ አይሆንም፣ መንግስት ከፈለገ በ2013 ዓ.ም ያደረገውን አይነት ምርጫ በድጋሚ ማድረግ ይችላል ማለታቸውን ተከትሎ መሃል ሚዲያ ያነጋገራቸው የህብረተሰብ ክፍል ፕሮፌሰሩ የአብይ መንግስት ህዝቡን በስራው ስላሳመነ ማሸነፍ ስለማይችል ቀድሞ መሸነፉን ስላመነ የሰጠው መግለጫ ነው ሲሉ ተናግረዋል። ጀነራል ታደሰ ወረደ ጽንፈኛው የህወሓት ክንፍ የጊዜ አስተዳደሩ መዋቅር ለማዳከም የሚያደርገውን አደገኛ እንቅስቃሴ በአስቸኳይ እንዲያቆም አስጠንቅቀዋል። ቡድኑ ከዚህ እኩይ ተግባሩ የማይቆጠብ ከሆነ እርምጃ ለመውሰድ እንደሚገደዱ ያነሱት ጀነራል ታደሰ የነደብረጽዮን እንቅስቃሴ ለራሳቸውም ሆነ ለመላው የትግራይ ህዝብ በፍጹም የማይበጅ መሆኑን አንስተዋል። ቡድኑ በተለያዩ ቦታዎች እንደ አዲስ የጀመረውን አፍራሽ እንቅስቃሴ የማያቆም ከሆነ እኛም ከህዝብ ኃላፊነት እንደተሰጠው አካል ህግ የማስከበር እርምጃ እንወስዳለን ብለዋል። በምስራቅ ጉጂ፣ በምስራቅ አርሲ፣ ሰሜን ሸዋ፣ ምስራቅ ወለጋ፣ ምዕራብ ወለጋ እንዲሁም ሆሮ ጉድሩ ወለጋ ዞኖች ስር ይንቀሳቀሱ ከነበሩ የኦነግ ታጣቂዎች መካከል ከ120 በላይ ታጣቂዎች ከነሙሉ ትጥቃቸው እጃቸውን ለመንግስት ሰጥተዋል። በተጨማሪም በተጠቀሱት ዞኖች ስር በነበረ ስምሪት በአጠቃላይ 16 ታጣቂዎች ሲገደሉ 24 ክላሽና 1100 የክላሽ ጥይት፣ 9 የቡድኑ ሴል ከተለያዩ መድኃኒቶችና ጥሬ ገንዘብ ጋር ተማርከዋል። ኢትዮጵያ ከህዳሴው ግድብ ምርቃት ማግስት በአባይ ወንዝ ላይ 2 ተጨማሪ የሃይድሮ ኤሌክትሪክ ኃይል ማመንጫ ግድቦችን በአንድ ጊዜ ለመገንባት የሚያስችል በቂና አስተማማኝ ፋይናንስ ከዩናይትድ አረብ ኤሚሬትስ አግኝታለች በሚል የግብጽ ፖለቲከኞች እየተናገሩ ይገኛሉ። ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካን መንግስት እንደሚደግፍ አምባሳደር ኤርቪን ማሲንጋ አስታወቁ። አምባሳደሩም አክለው ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች ያለች ሀገር ከመሆኗም በተጨማሪ ሁለቱ ሀገራት በብዙ ነገር አብረው እንደሚሰሩ ተናግረዋል። Its economy growing as quickly as it is and with the projections growing as quickly as they are,
expanding commercial maritime access is important. So expanding maritime access through commercial means, through peaceful and diplomatic contexts is something very important and something that the United States government and my embassy intends to support going forward. We understand. የኤርትራ መንግስትና የግብጽ መንግስት $450,000 ለሚዲያና ፕሮፓጋንዳ በጀት መመደባቸው ተሰማ። አርበኛው ጀዋር መሐመድ ፕሮፓጋንዳውን ለማጋጋል ተልእኮ ተቀብሎ እንቅስቃሴ መጀመሩንም ተሰምቷል። ኢሳያስ አፈወርቂ በሱዳን ውስጥ ጉዳይ በመግባት ቀጥታ የጦርነት ተሳታፊ በመሆን ከፍተኛ ጉዳት አድርሷል። ይህንን ጉዳይ በቸልተኝነት አንመለከተውም፣ አቅማችንን ሁሉ አስተባበረን ኤርትራ ላይ ያጸፋ እርምጃ እንወስዳለን ሲሉ የሱዳን ፈጥኖ ደራሽ ኃይል አዛዥ ጀነራል መሐመድ ዳጋሎ ተናግረዋል። أفورق الأسد قاتل واقف معاهم ده والله عنده مكتب، والله نحن دفار ملوه ورق تبع الجبهة الإسلامية تحرير إريتريا، أنتم الداعمينهم مصانع الآن الموجودة تبع من المصانع، هم عندهم فهم يعملوا مصانع حرامية، عندهم فهم يعملوا مصانع حقت من ما يسمى بمنظومة الدفاع. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻድን ጨምሮ በርካታ የአፍሪካ ሀገራት ዜጎች ወደ አሜሪካን እንዳይገቡ የሚከለክል ገደብ መጣላቸውን ተከትሎ የቻድ መንግስት በፕሬዝዳንቱ በኩል ቻድ የምትሰጠው አውሮፕላኖችም ሆነ ቢሊዮን ዶላሮችም የላትም፣ ግን የአሜሪካን ዜጎች ወደ ሀገራችን እንዳይገቡ ማድረግ እንችላለን በሚል የአሜሪካን መንግስት ለወሰደው እርምጃ አጸፋዊ መልስ ሰጥተዋል። ለዛሬ ያዝናቸው ሀገር አቀፍና ዓለም አቀፍ አበይት ክንውኖች እነዚህን ይመስላሉ። ከመሸጋገሪያው ድምጽ በኋላ ለሳምንቱ በመረጥነው ርዕሰ ጉዳይ ላይ ያዘጋጀነውን ሳምንታዊ ትንታኔያችን የምናቀርብላችሁ ይሆናል። ሁለተኛው ዓለም ጦርነት ከሴፕቴምበር 1 1939 ዓ.ም እስከ ሴፕቴምበር 2 1945 ዓ.ም ድረስ የተደረገ ታላቅ ዓለም አቀፍ ጦርነት ነበር። ግሬት ብሪቴን፣ ፈረንሳይ፣ ዩናይትድ ስቴትስ ኦፍ አሜሪካን፣ ሶቪየት ህብረትና ቻይና በአሊያንስ ቡድን ውስጥ ሆነው በአክሲስ ግሩፕ ውስጥ ከሚገኙት ጀርመን፣ ጣሊያንና ጃፓን ጋር የተዋጉ ሲሆን በዚህ ጦርነት ምክንያት በዓለም ዙሪያ ከ70 እስከ 85 ሚሊዮን ህዝብ እንደሞቱ ታሪክ ይናገራል። በተጨማሪም ምድር ከተፈጠረች ብቸኛውንና የመጀመሪያውን አቶሚክ ቦምብ አሜሪካን በጃፓን ላይ ጥላለች። በመጨረሻም በዚህ ጦርነት የአክሲስ ቡድን ማለትም ጀርመን፣ ጣሊያንና ጃፓን ተሸንፈዋል። በሁለተኛው ዓለም ጦርነት ወቅት ዋናው ተዋናይ የነበረው የጀርመኑ ሂትለር ሲሆን ጦርነቱ ከተጠናቀቀ በኋላ አሜሪካንና ሶቪየት ህብረት የዓለም ዋና ሀያላን ሀገራት መሆን ችለዋል። ከሁለተኛው ዓለም ጦርነት መጠናቀቅ በኋላ የአሜሪካና የሶቪየት ህብረት ከፍተኛ ፉክክር ውስጥ የገቡ ሲሆን በወታደራዊ ኃይል ጥንካሬ፣ በቴክኖሎጂ ዘርፍና በአይዲዮሎጂ ጉዳይ ላይ ያላቸውን የበላይነት ለማሳየት ዕለት ዕለት ጠንክረው መስራትን ተያዙ። እነዚህ ሁለት ሀገራት በፈጠሩት ፉክክር ውስጥ የተለያዩ ሀገራትን ከጎናቸው ማሰለፍ ችለው ነበር። በሶቪየት ህብረት በኩል ኢትዮጵያን ጨምሮ ኩባ፣ ኢስት ጀርመን፣ ሳውዝ የመንና ሞዛምቢክ ይገኙበታል። እነዚህ ሀገራት የኮሚኒስት አባል ሀገራት ሲሆኑ ለሶሻሊዝም ርዕዮተ ዓለም የታመኑ ሀገራት ነበሩ። የኢትዮጵያው መሪ የሆኑት መንግስቱ ኃይለማርያም ከ1977 እስከ 1984 ዓ.ም ባሉት ዓመታት ውስጥ ሶቪየት ህብረትን 7 ጊዜ ጎበኙ ሲሆን በጉብኝታቸውም ወቅት የሶቪየት ህብረት የመጀመሪያ ደረጃ ኒሻን ሽልማት አግኝተዋል። እንዲሁም ከፓትርያርክ አሌክስ አንደኛ ሞስኮ ጋርም ተወያይተዋል። በኋላም አንድ የነበረው ሶቪየት ህብረት በጎርባቾቭ አማካኝነት ወደ 15 ሀገራት የተበታተኑ ሲሆን በአሁን ሰዓት ሶቪየት ህብረት የነበሩ ሀገራት ሩሲያ፣ ጆርጂያ፣ ዩክሬን፣ ሞልዶቫ፣ ቤላሩስ፣ አርሜኒያ፣ አዘርባይጃን፣ ካዛክስታን፣ ኡዝቤኪስታን፣ ቱርክሜኒስታን፣ ኪርጊስታን፣ ታጃኪስታን፣ ኢስቶኒያ፣ ሌትላንድ፣ ሌትዋኒ በሚል ትንንሽ ሀገራት ተተክተው ሶቪየት ህብረት የሚለው ቃል ታሪክ ከሆነ ዓመታት ተቆጥረዋል። መንግስቱ ኃይለማርያም ከአሜሪካን ይልቅ ከሶቪየት ህብረት ጋር ለመስራት የወሰነ ሲሆን የሶቪየት ህብረት መፍረስ ዋነኛ የጦር መሳሪያ ረዳቱን አሳጣው። በዚህ ምክንያት በአሜሪካን በሚረዱት ሻቢያና ወያኖች ተሸንፎ ወደ ሮበርት ሙጋቤ ሀገር ከሄደ 34 ዓመታት ተቆጠሩ። በእነዚህ 34 ዓመታት ኢትዮጵያ የተለያዩ መሪዎችን ያየች ሲሆን ከነዚህ መካከል 21 ዓመታት ጠቅላይ ሚኒስትር መለስ ዜናዊ፣ 6 ዓመታት ደግሞ አቶ ኃይለማርያም ደሳለኝ እንዲሁም ላለፉት 7 ዓመታት ዶክተር አብይ አህመድ ኢትዮጵያን እየመሯት ትገኛለች። ኢትዮጵያ በጠቅላይ ሚኒስትር መለስ ዜናዊ አስተዳደር ወቅት በዋነኝነት የምትከተለው ርዕዮተ ዓለም አብዮታዊ ዲሞክራሲ የሚባል ሲሆን
ሁሉም ነገሮች ዘርን መሰረት ያደረጉ ናቸው። እኚህ መሪ ከሞቱ በኋላ ምክትላቸው የነበሩት አቶ ኃይለማርያም ደሳለኝ የመለስ ሌጋሲን ለማስቀጠል ቢለፉም በኢህአዴግ መመራት የሰለቻቸው የኢትዮጵያ ህዝብ በየቦታው አመጽ ማስነሳታቸውን ተከትሎ በገዛ ፍቃዳቸው ስልጣናቸውን ለመደመር ፍልስፍናው ባለቤት ዶክተር አብይ አህመድ አስረክበው በሰላም መንበራቸውን ለቀዋል። ኢትዮጵያ ከዘመነ መሳፍንት በኋላ አንድ የተማከለ መንግስት ቢኖራትም ከአጼ ቴዎድሮስ ዘመነ መንግስት ጀምሮ የውስጥና የውጭ ጠላቶች ሲያስቸግሯት ቆይተዋል። ከምንም በላይ ደግሞ ከውጭ ወራሪዎች ይልቅ የሀገር ውስጥ ባንዳዎች የወገብ ቅማል ሆነው በእጅጉ እየፈተኗት መድረስ ከሚገባት የእድገት ደረጃ ላይ መድረስ ሳትችል ቀርታለች። በትውልድ ስማቸው ካሳ ኃይሉ፣ በፈረስ ስማቸው አባ ታጠቅ፣ በወታደራዊ ስማቸው መይሳው ካሳ ተብሎ የሚጠሩት አጼ ቴዎድሮስ የተበታተነችውን ኢትዮጵያ አንድ ቢያደርጓትም ጎጠኞች ግን ረፍት ሊሰጧቸው አልቻሉም። በየጊዜው መንግስታቸውን ይፈታተኑ ነበር። በዚህ መካከል ደግሞ ከሃይማኖት አባቶች ጋርም ሌላ አለመግባባቶች ተፈጥረው ለአስተዳደራቸው ትልቅ ፈተና ሆነባቸው። በዚህ መካከል ሆኖ ከወዳጃቸው እንግሊዝ ጋር የዲፕሎማሲያዊ ችግር ተፈጠረባቸው። ታዲያ እኚህ ንጉስ በግራም በቀኝም በፊትም በኋላ መከራ ብቻ ገጠማቸውና ለሀገራቸው መስራት የሚፈልጉትን ያክል ሳይሰሩ መቅደላ ላይ ሞት ቀደማቸው። የሞተን ማጀገን የሚወደው የኢትዮጵያ ህዝብ በቁሙ ሳለ ሳይረዳው ዛሬ ላይ አንድ ለእናቱ የሚል ቲሸርት አሰርቶ በደረቱ ላይ የቴዎድሮስን ምስል አስለጥፎ ይዞራል። ሁልጊዜም ይህንን ቲሸርት ስመለከት የአራተኛ ክፍል የአማርኛ ቋንቋ መመሪያ መጽሐፍ ላይ የፀሐዩ ንዳድ ያጠቃት በብዙ ጠውልጎ የሚታየው የቅጠሏ ወዙ አንዲት ጽጌረዳ ቃሏን አስተዛዝና እንዲህ ተናገረች ለሰማይ ደመና፣ ድርቅ በጣም ጎርቶኝ እየኝ ስንገላታ፣ እባክህ ጣልልኝ የዝናብ ጠብታ፣ ቶሎ ካላረስከኝ ጉልበቴ እንዲጠና፣ ምንም ተስፋ የለኝ መሞቴ ነውና፣ አሁን መሄዴ ነው ለትልቅ ጉዳይ፣ ስመለስ መጥቼ ሳልፍ ባንቺ ላይ፣ አዘንብልሻለሁ ጠብቂኝ እያለ ደመና ጉዞን ወደፊት ቀጠለ። ጉዳዩን ጨርሶ ፈጽሞ ሲመጣ ያቺ ጽጌረዳ ስራ ውሃ ያጣ እንዲህ አስተዛዝና ጭንቋን ያዋየችው የፀሐዩ ንዳድ አድርጓት ቆየችው። እስኪ ጎርፍ ድረስ የወንዝ ውሃ ሙላት፣ ወዲያውኑ እንደመጣ ዝናቡን ጣለላት። ግን ደርቃለችና አልቻለም ሊያድናት፣ ሳልደርስላት ቀረው አይጉድ እያለ ደመና ጉዞን ወደፊት ቀጠለ። ሰውም እንደዚሁ ነው ጭንቁን እያዋየ በችግሩ ብዛት እየተሰቃየ ብዙ ጊዜ ኖሮ ቆይቶ ሲጉላላ የሚረዳው አጥቶ ከሞተ በኋላ ዘመድ ወዳጆቹ እንባን እያፈሰሱ ተስጋር ቢያወጡ 40 ቢደግሱ ይህ ሁሉ ከንቱ ነው አይጠቅመውም ለሱ። እውነት ከወደደ ሲቸገር ሲጎዳ በህይወቱ ሳለ ሰው ወዳጁን ይርዳ የሚለውን የዶክተር ከበደ ሚካኤል ግጥም አስታወሰኝ። ኢትዮጵያውያን ሰውን ሳንረዳ መግደል እንችልበታለን፣ ከሞተ በኋላ ደግሞ አጀግነን ለዛ ሰው የነበረን ፍቅር እልፍ እንደሆነ እናወራለን። ከመቃብሩ ደጃፍ ተመላልሰን እናለቅሳለን። 40 ደግሰን 80 አውጥተን አበባ ገዝተን በውድ ሳጥን አስክሬኑን አጅበን መሸኘትና ከሽኝቱ በኋላ ተሰብስበን መብላት መጠጣት፣ እንዲሁም በሞቱ ላይ ካርታ ዘርግተን ቁማር እየተጫወትን ቡና እንጠጣለን። ይህ ሁሉ ወጪ ለምን አስፈለገ? የሚረዳው አጥቶ ለሞተ ግለሰብ ሚሊዮኖችን አፍስሰን ቲሸርት ብንለብስ ኮፍያ ብናሰራ አንድ ለእናቱ ሺህ ለጠላቱ ብለን ብንፎክር ምን ለውጥ አለው? ከቴዎድሮስ በኋላም የነገሱት የኢትዮጵያውያን መሪዎች የሚረዳቸው አላገኙም። አጤ ዮሐንስም ቢሆን ለሀገራቸው ሲል አንገታቸውን ሰጥተዋል። ሚኒሊክም ዘመናዊነትን ለማስተማር ፍዳቸውን በልቷል። ንጉሱም ቢሆን በአብዮተኞች መከራቸውን አይተዋል። መንግስቱም ቢሆን በመኢሶን፣ በወዝሊግ፣ በኢሃፓ፣ በነጭ ሽብርና በቀይ ሽብር መሰቃየቱ ሳያንሰው ሀገራችንን ለስቃይ በዳረጓት ዛሬም ድረስ ለማፍረስ በሚጥሩ ሻቢያና ኤርትራውያን ፈተናውን በልቷል። በዚያድ ባሬም ተደፍሯል። በመለስ ጊዜም ቢሆን ከሻቢያ ጎን ለጎን ኦነግና ግንቦት 7 እንዲሁም ሌሎች ተቃዋሚዎች ፈተና ሆነው ሀገሪቷን ወደ ጦርነት ሲቀይሯት ይታይም ነበር። ያም አለፈና መለስ ሲሞት የሞተን ማጀገን ልማዳችን ሆነና በየሰፈሩ ድንኳን ጥለን ኮፍያ አሰርተን ሌጋሲን እናስቀጥላለን የሚል ጽሑፍ የታተመበትን ቲሸርት አሰርተን በየስታዲየሞቻችን የመለስ ፎቶ ያለበትን ባነሮች አሰቅለን ኃይለማርያም በሚመራው ፓርላማ ውስጥ መለስን አምልከን ኖረናል። ይህች ሀገር ፈተና ይጣሽ መከራ ይቅለልልሽ መሪዎችሽ ፋታ ያገኙ የተባለች ይመስል አዲስ መሪ በመጣ ቁጥር አዲስ ተቃዋሚ እያፈራች መሄድ በሚገባን ልክ ሳንሄድ 10,000 ሜትሩን በማራቶን ልክ እየሮጥን ህልምና ራያችን እየመከነ ጠቅላይ ሚኒስቴር ዶክተር አብይ አህመድ ላይ ደርሰናል። እሱም ቢሆን የቀደሙት መሪዎች ዕጣ የደረሰው ይመስል ስልጣን ከያዘበት ዕለት አንስቶ በሀገር ውስጥ በትግራዩ ህወሓት፣ በአማራው ፋኖ፣ በኦሮሚያው ሸኔ እየተፈተነ ሲሆን ከውጭ ደግሞ በቋሚነት ግብጽና ኤርትራ ሰላም ነስተውት ይገኛሉ። ሶማሊያ
ሶማሊያ ሱዳንና ጅቡቲም ደግሞ አልፎ አልፎም የተለያየ አጀንዳ በማንሳት ሌላ መከራ ለመሆን እየጣሩ ያሉ ሀገሮች ናቸው። ሱዳን በመተማ በኩል አልፋ የኢትዮጵያ መሬት ለመውረስ ስትሞክር፣ ጅቡቲ ደግሞ በአገሯ የሚገኙ ኢትዮጵያውያንን በግፍና በስቃይ ከሀገሯ እንዲወጡ በማድረግ በመንግስት ላይ ጫና ለመፍጠር እየጣረች ትገኛለች። አንድ ድንጋይ ወደ መስታወት ቢወረወር መስታወቱን ይሰብራል፣ ወደ አንድ ተራራ ቢወረወር ግን ተራራውን ያሳድጓል። አንተም እንደ ተራራው ሁን እንጂ እንደ መስታወቱ አትሁን ሲሉ የግብፁ ኮፕቲክ ቸርች ጳጳስ ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ ይናገራሉ። እውነታቸው ነው። ኢትዮጵያውያን ከዚህ ንግግር ልንማር ይገባል። የሚወረወርብን ድንጋይ ሊሰብረን ሳይሆን እንደ ተራራው ሊያሳድገን ይገባል። ሁሉንም ነገር ካጣም በኋላ መጸጸት ማቆም አለብን። ትናንትና የኛ የነበሩት ኤርትራ፣ ሶማሊያና ጅቡቲ መስማማት ባለመቻላችንና ልንደማመጥ ባለመሞከራችን ከእጃችን የወጡ እንቁ መሬቶቻችን ናቸው። መሪዎቻችን ጋር ችግር ይኖራል፣ በደንብ ይኖራል። ፖለቲከኞቻችን ወረፋ መያዝ መልመድ መቻል አለባችሁ። ህዝቡ 130 ሚሊዮን ቢሆንም መንበሩ አንድ ነው። መቀመጥ የሚችለው አንድ ሰው ነው። ሁሉም ሰው እግር ኳስ ተጫዋች መሆን እንደማይችለው ሁሉ ሁሉም ሰው መሪ መሆን አይችልም። ብዙ እግር ኳስ ተጫዋች ቢኖሩ እንኳን አንድ ማራዶና፣ አንድ ፔሌ፣ አንድ ሜሲና አንድ ክርስቲያኖ ሮናልዶ ነው ያለው። ልክ እንደዚሁ ብዙ ፖለቲከኞች ብትኖሩም መሪ መሆን የሚችለው አንድ ሰው ብቻ ነው። ስለዚህ ሁላችሁም መሪ ካልሆንን ብሎ መገፋፋትን በማቆም ሀገርን ማስቀጠል መቻል አለባችሁ። ኢትዮጵያውያን ሁሉም ነገር በእጁ ያዙት ወርቅ ሆኖብናል። መቼና እንዴት እንደምንነቃ አይገባኝም። ቆም ብለን ለምን ማሰብ ተሳነን? ትናንትና ሊቢያ በአፍሪካ አይደለም በዓለም ላይ ምን ያክል የምታስቀና ሀገር ነበረች። ሁሉም ነገር የቅርብ ጊዜ ትውስታ ነው። የሊቢያ ሰዎች ትምህርት፣ ውሃ፣ ኤሌክትሪክ በነፃ ቤትና መኪና በግማሽ ክፍያ ማግባት ከፈለጉ መንግስት መቋቋሚያ ሲሰጣቸው ነበር። ይሁን እንጂ መስማማት ባለመቻላቸው ዛሬ ላይ የምዕራባውያን መሳለቂያ የአማጽያን መፈንጫ ሆናለች። ሶሪያ ደግሞ በአንድ ወቅት ኢትዮጵያውያን ሳይቀሩ ለቤት ሰራተኝነት ሄደው በቤታቸው ሳሎን አገልጋይ፣ በኩሽናቸው ምግብ አብሳይ፣ በመኝታ ቤታቸው አልጋ አንጣፊ ነበሩ። ዛሬ ግን ሁሉም ነገር ቀርቶ በኢትዮጵያ ምድር መኪኖቻችን መስኮት ላይ ለማኝ ሆነዋል። ለምን ይሆነ ብለን መጠየቅ እንዴት ይከብደናል። እኛ ነገ እንደነሱ ላለመሆናችን ዋስትናችን ምንድነው? ቆም ብለን ማሰብ ይገባናል። ሱዳን በብዙ ነገር ከኢትዮጵያ ትበልጣለች። በቆዳ ስፋቷ በአፍሪካ ሁለተኛ ናት። በነዳጅ ብዛቷ የበለጸገች ናት። የውሃ ሀብቷም ከራሷ አልፎ ለሌሎች የሚተርፍ ነው። ለወጪና ገቢ ንግድም ቢሆን የባህር በር አላት። ግን በዓለም የደሃ ሀገሮች ዝርዝር ላይ ቁጥር 1 ሆና ዜጎቿ ተበታትነው ሀገሪቷ ወታደሮች መፈንጫ ሆና ቆይታለች። ለምን ይሆነ ብለን መጠየቅ አለብን። ነገም ለእኛ ይሄ ሊደርስ ይችላል። ሶስቱም ሀገራት የፈረሱት መስማማት ባለመቻላቸው በምዕራባውያን ተንኮል እና በውስጥ ተቃዋሚዎች ነው። እነሱ የፈረሱበት ነገር በሙሉ ምልክቶቹ በእኛ ሀገርም እየታየ ነው። ስለዚህ እንደነሱ ሆነን የዓለም መሳቂያ ከመሆናችን በፊት ቆም ብለን ማሰብ ይገባናል። ኢትዮጵያ የአሜሪካንና የአውሮፓ ሀገራትን ጫና፣ የግብፅና የኤርትራን ተንኮል ተቋቁማ እዚህ ደርሳለች። ሀገሪቱ መቋቋም የከበዳት ነገር ቢኖር የልጆቿን ሀሳብ ማስተናገድ ነው። ሁሌም እኔ ብቻ ልክ የሚባልበት፣ አንዱ ሰራው የሚለውን ሌላው የሚያጣጥልበት የኔ ብቻ መንገድ ነው ትክክል፣ እኔ ካሰብኩትና ከመረጥኩት መንገድ ውጪ ሌላ አያድንም ተብሎ የሚታሰብባት ሀገር ናት። የተሻለ የሚያስብ ሰው የማይወደድባት፣ የእድገት መንገዷን ወደ ኋላ የምትቆጥር ሀገር ናት። ግሬግ ሆርነር በዋና ገጸ ባህሪነት በሚተውንበት ሌጀንድ ኦፍ ዘ ሲከር በሚለው የቴሌቪዥን ሲሪስ ፊልም ላይ ቤሊንግ የሚል አንድ ገጸ ባህሪ አለ። የፊልሙ አጠቃላይ ይዘት በምንኖርበት ዓለምና በታችኛው ዓለም መካከል በተፈጠረው ስንጥቃት አማካኝነት የታችኛው ዓለም አስተዳዳሪ ወጥቶ በሰዎች ልጆች ላይ መከራ እንዳያመጣ ስንጥቃቱን ለመዝጋት የሚያስፈልግ ስቶን ኦፍ ዘ ቲርስ የምትባል ትንሽዬ ድንጋይ በመፈለግ ውስጥ ዋናውን ገጸ ባህሪ የሚያጋጥሙትን ተግዳሮቶች እያሳየ እስከ ኤፒሶድ 22 ድረስ የሚዘልቅ ፊልም ነው። በዚህ ፊልም ከተካተቱ ታሪኮች መካከል ዛሬ በልዩነት የምነግራችሁ ቤሊንግ ተብሎ ስለሚጠራው በታችኛው ዓለም አስተዳዳሪ ብቻ ስለሚሰጥ እድል ነው። ይህ እድል የሚሰራው ለሞቱ ሰዎች ብቻ ሲሆን እነዚህ የሞቱ ሰዎች ዳግም ለመኖር ሲሉ ከታችኛው ዓለም አስተዳደር ጋር እስትንፋስ የመመለስ ውል የሚፈራረሙበት እድል ነው። እነዚህ የሞቱ ሰዎች ይህንን እድል የሚቀበሉት የተለያየ ፍላጎታቸውን ለማሟላትና በምድር ላይ ያላጠናቀቁት ስራ ካለ ያንን ስራ ለመስራት ሲሉ
ከታችኛው ዓለም አስተዳዳሪ ጋር ሌላ ሰውን በመግደል የነሱን ህይወት የማቆየት ቃል ኪዳን ይገባሉ። በዚህ ቃል ኪዳን መሰረት ቤሊንግ በመሆን ድጋሚ መኖር እድል ያገኙ ሰዎች በየሰዓቱ ሰዎችን መግደል አለባቸው። አለበለዚያ ግን አካላቸው ላይ ቤሊንግ የመሆናቸውን ምልክት ያሳያል። ይህ ምልክት ልክ እንደ ራብ ነው። ሰው ካልገደሉ ሰውነታቸው ፈራርሶ ወደ መጡበት የሙታን ዓለም ይመለሳሉ። እነዚህ ቤሊንጎች ወደ መጡበት የሙታን ዓለም ላለመመለስ ሲሉ ያገኙትን ንጹሃን ሰው በመግደል ቃል ኪዳን ወደ ገቡለት የታችኛው አስተዳዳሪ ይልካሉ። የታችኛው አስተዳዳሪ ደግሞ በምትኩ በሰውነታቸው ላይ የወጣውን የራብ ቁስል ያስወግድላቸዋል። በዚህ አይነት መንገድ እነዚህ ሰዎች ራሳቸውን ለማቆየት ሲሉ ብዙ ሺህ ሰዎችን ይገላሉ። የታችኛው ዓለም አስተዳዳሪ ክፉ ከመሆኑ የተነሳ ሚሊዮን ሰዎችን ገድለለት እንኳን ያቺ የመግደያ ሰዓት ካለፈች ቆይ ይሄ ሰው ብዙ ነፍሶችን ልኮልኛል ልታገሰው አይልም። ከተሰጠ ደቂቃ ካሳለፍ ያንተንም ነፍስ ለመውሰድ አያመነታም። ስለዚህ ላለመሞት ስትል ያገኘውን ሰው ሁሉ እየገደልክ የቀን ዕድሜን ታራዝማለህ። ለማንኛውም ፊልሙን ያላያችሁ ሰዎች እንድታዩት በመጋበዝ ይህንን ፊልም ያነሳውበት ምክንያት ልንገራችሁ። ቤሊንግ የሆኑ ሰዎች በድጋሚ ላለመሞት ሲሉ ለሳጥናኤል በየቀኑ ሰው እየገደሉ የደም ግብር ማቅረብ አለባቸው። ህወሓት ሸኔና ጽንፈኛው ፋኖ ልክ በዚህ ፊልም ላይ እንዳሉ ቤሊንጎች ናቸው። በፍጹም የኢትዮጵያ ምድር ሰላም እንድትሆን አይፈልጉም። ምክንያቱም እነሱ ኢትዮጵያን ለማፍረስ ራሳቸውን ለግብጽና ለኤርትራ ሽጠው ቤሊንግ ሆነዋል። እነዚህ ቡድኖች ከሁለቱ ሀገራት በሚከፈላቸው ገንዘብ የራሳቸውን ህይወት እያስቀጠሉ በምትኩ ደግሞ የኢትዮጵያውያንን ህይወት ይነጥቃሉ። ቃል ኪዳን ለገቡላቸው አለቆቻቸው የደም ግብርን በማቅረብ ሀገሪቱ እንዳትረጋጋ በማድረግ መንግስት ላይ ተጽዕኖ ፈጥረው የ4 ኪሎ ምድርን በደም አላባ በማጨማለቅና ኢትዮጵያን አኬልዳማ ለማድረግ ትልቅ ህልም አላቸው። እውርውርን ቢመራ ሁለቱም ተያይዘው ገደል እንደሚገቡት ሁሉ የሰውነት አይናቸው ሳይሆን የልብ አይናቸው የጠፋው ህወሓትና ሻዕቢያ ተያይዘው ሊጠፉ ከገደል አፋፍ ላይ ቆመዋል። እነዚህ ሁለት ቡድኖች በሌጀንድ ኦፍ ዘ ሲከር ፊልም ላይ ያለውን ቤሊንግ የሚለውን ገጸ ባህሪ የሚተውኑ ሲሆን ይህንን እድል የሚሰጣቸው ደግሞ የካይሮ መንግስት አልሲሲ ነው። ሌጀንድ ኦፍ ዘ ሲከር ወይም የአነፍናፊው ታሪክ በሚለው ፊልም ላይ ዋና ገጸ ባህሪ የሆነው ክሬግ ሆርነር የታችኛውን ዓለም ስንጥቃት ለመድፈን ስቶን ኦፍ ዘ ቲርስ የምትባል ድንጋይን ማግኘት እንዳለበት ሁሉ የኢትዮጵያን ቤተ መቅደስ የሚመራው ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን ችግር ለመፍታት ልክ እንደ ስቶን ኦፍ ዘ ቲርስ አስፈላጊ የሆነችውን ቀይ ባህርን ከጠላቶቹ ሻዕቢያ እጅ ላይ መውሰድ አለበት። ያኔ የኢትዮጵያ ስንጥቃቶች ሁሉ ይደፈናሉ። ለዚህም ደግሞ አስፈላጊ የሆኑ የባህር ህጎችን መጠቀም ይኖርበታል። ታላላቅ ሀገራት አሜሪካን፣ እስራኤልና የተባበሩት አረብ ኤሚሬቶች ኢትዮጵያ የቀይ ባህርን እንድታገኝ ድጋፍ እያደረጉ ይገኛሉ። ጠቅላይ ሚኒስትሩ ይህ ውጥን ከተሳካለት በኢትዮጵያ ታሪክ ውስጥ በደማቅ ቀለም ታሪኩን የሚጽፍ ሲሆን ልጆቻችንም ሆኑ የልጅ ልጆቻችን ኢትዮጵያ ኖቤልን የበላና ቀይ ባህርን የመለሰ መሪ አላት። ያ መሪ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ይባላል የሚል የታሪክ ትምህርትን የሚማሩ ይሆናል። ኢትዮጵያ ለጅቡቲ ወደብ በአመት $2 ቢሊዮን ትከፍላለች። ይህ የሆነው የኢህአዴግ መንግስት በኢትዮጵያ ምድር ከነገሰበት ዕለት አንስቶ ነው። ያ ማለት ላለፉት 34 ዓመታት ኢትዮጵያ ለወደብ ኪራይ የከፈለችውን ገንዘብ ሲሰላ በአማካኝ $36 ቢሊዮን እንደሆነ መረጃዎች ይጠቁማሉ። ይህንን ገንዘብ አሁን ባለው የኢትዮጵያ ምንዛሬ ዋጋ ብንመነዘረው 4 ትሪሊዮን 320 ቢሊዮን አካባቢ ይመጣል። አንድ ትምህርት ቤት ለመስራት 10 ሚሊዮን ብር ቢፈጅ እንኳን ኢትዮጵያ ላለፉት 34 ዓመታት 432,000 ትምህርት ቤቶችን ትገነባ ነበረ። አንድ ባለ 2 መኝታ ኮንዶሚኒየም ለመገንባት 5 ሚሊዮን ብር ቢፈጅ ለ864,000 አባወሮች ቤት ማዳረስን ትችል ነበረ። በአጠቃላይ ለዚህ ዘርፍ ኢትዮጵያ ያወጣች ያለችው ገንዘብ በራሷ ልጆች ጥፋት የመጣ ባለመደማመጥ፣ ባለመከባበር፣ ራስን ዝቅ ከማድረግ የመጣ ስለሆነ አሁን ላይ ቆም ብለን በማሰብ ከመሪው ጋር በጋራ በመሆን ስንጥቃቶቻችንን ለመሙላት መታገል አለብን። መሪ ይሄዳል፣ ሀገር ግን ይቀጥላል። መሪው የተወለደበትን አካባቢ የሚናገረውን ቋንቋ በማየት መጥላት ማቆም አለብን። ከየትኛውም ወገን ይምጣ ሐሳቡ ኢትዮጵያን የሚያሻግር ከሆነ ልንደግፈው ይገባል። ዘገባውን ለማዘጋጀት ዊኪፒዲያን፣ ማህበራዊ ድረገጾችንና የማል ሚዲያ ዕለታዊ ዜናዎችን በዋቢነት ተጠቅመናል። ውድ አድማጮቻችን የዚህ ሳምንት የማል ትንታኔያችን እስካሁኑን ይመስል ነበር። ከትንታኔዎቹ ጋር ቢኒያም ከድር አብሬያችሁ ቆየው ሲሆን በትንታኔው መግቢያ ላይ የጠየቅኳችሁ 2 ጥያቄዎች በድጋሚ ላስታውሳችሁ። የመጀመሪያው ጥያቄ ታላላቅ ሀገራት ከኢትዮጵያ ጎን መሆናቸውን ተከትሎ ኢትዮጵያ የቀይ ባህር አክሰስን በቅርቡ የምታገኝ ይመስላችኋል? መልሶቻችሁን በምክንያት አስረዱ። ሁለተኛው ጥያቄ ኢትዮጵያ ኤርትራንም ሆነ በተለይ ራስ ገዝ የነበረችውን አሰብ ያጣችበት አካሄድ ልክ ነው ብላችሁ ታስባላችሁ? መልሶቻችሁን በኮሜንት እንድትሰጡ እየጠየቅኩኝ የዛሬውን ዝግጅት በዚሁ አጠናቀቃለሁ። ከቀሪ የመሃል ሚዲያ ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ እመኛለሁ።